ሰላም ጤና ይስጥልን የተከበራችሁ ጉባለች ቤተሰቦች በያላችሁበት ሰዓትና ጊዜ አቆጣጠር መሰረት ሰላማችሁ ይብዛ እያልን የሰዓቱን ዜናዎች ከዚህ እንደሚከተለው እናቀርባለን። በወንጀል ተጠርጥረው የታሰሩ ግለሰቦችን ለማስፈታት ሲባል 50 ሺህ ብር ጉቦ የሰጠ ሰው እጅ ከፍንጅ ተያዘ ተባለ። የካቲት 19 ቀን 2017 ዓ.ም ከምሽቱ 3 ሰዓት ላይ በአራዳ ክፍለ ከተማ ወረዳ 9 አስተዳደር አካባቢ አሽከርካሪውን ጨምሮ 4 ወንጀል ፈጻሚዎች የሰሌዳ ቁጥር ኮድ 162976 ኦሮ ተሽከርካሪን በመጠቀም ግምቱ 149 ሺህ ብር የሚያወጣ አልትራ 23 ሞባይል ቀምተው ቢያመልጡም ፖሊስ ባደረገው ክትትል ወንጀል ፈጻሚዎቹ በቁጥጥር ስር ያውላቸዋል። ፖሊስ ተጠርጣሪዎቹንና የተሰረቀውን ንብረት የሚገዛን አንድን ግለሰብ ይዞ ምርመራውን በቀጠለበት ሁኔታ የምርመራ ሂደቱን ለማደናቀፍ እንዲሁም የፍትህ ስርዓቱን ለማዛባት ለጉዳዩ መርማሪ 50 ሺህ ብር ጉቦ ሲሰጥ መርማሪ ፖሊሱ በሰጠው መረጃ እጅ ከፍንጅ ተይዘዋል። ግለሰቡ ጃንክ በሚል ቅጽል ስም በደላላነት እንደሚታወቅና ከዚህ በተጨማሪ የተሰረቁ ዕቃዎችን የሚገዛ መሆኑን ፖሊስ ባደረገው ምርመራ ማረጋገጡን ጠቁሞ የተሰጣቸውን ኃላፊነት ጠንቅቀው የሚያውቁ የፖሊስ አመራርና አባላትን ለማፍራት ተቋሙ የሚያደርገው ጥረት አጠናክሮ እንደሚቀጥልም ገልጧል። ወደ ሌላው ዜና ስናልፍ ዛሬ ተቀጥሮ የነበረውን የቀነኒን ችሎት እናገኛለን። በቀነኒ አዱኛ ግድያ ተጠርጥሮ በእስር የሚገኙ አንዱዓለም ጎሳ ለሚያዝያ 9 ተለዋጭ ቀጠሮ ተሰጠው። ከሞዴል እንዲሁም የማስታወቂያ ባለሙያ ቀነኒ አዱኛ ሞት ጋር ተያይዞ በግድያ ወንጀል ተጠርጥሮ በፖሊስ በቁጥጥር ስር የሚገኘው እጮኛው አርቲስት አንዱዓለም ጎሳ በዛሬው ዕለት አራዳ በሚገኘው የፌዴራል ፍርድ ቤት ለአራተኛ ጊዜ ቀርቧል። አርቲስት አንዱዓለም ጎሳ ጠበቃ ከዚህ ቀደም አርቲስቱ በዋስትና እንዲወጣ ያቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል። በዛሬው ዕለትም ጠበቃው የዋስትና መብቱ እንዲጠበቅ በትናንትናው ዕለት በዋለው ችሎት ማንሳቱን አስታውሶ እስካሁን የተሰጠው ጊዜ በቂ ነው፣ ማራዘምም አይገባም ብሏል። አቃቤ ሕግም መረጃዎችን ለማደራጀትና የምርመራ ውጤትን ለማቅረብ ተጨማሪ ጊዜ እንዲሰጠው በትናንትናው ዕለት ችሎት መጠየቁም ይታወሳል። በዚህም ፖሊስ ከ15 ተጨማሪ ሰዎች መረጃ መሰብሰቡን በመግለጽ ነገር ግን ፎረንሲክ የምርመራ ውጤቶቹ ስላልደረሱ ተጨማሪ 14 ቀናት ይሰጠኝ ሲል ጠይቋል። ፍርድ ቤቱ በዛሬው ችሎት አቃቢ ሕግ ማስረጃዎችን እንዲያቀርቡ 9 ቀናትን በመፍቀድ መዝገቡን ለምርመራ ለሚያዝያ 9 ቀን 2017 ዓ.ም መቅጠሩን አሃዱ በችሎት ተገኝቶ ሰምቷል። ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁናቴ መውደቋ እና ለህልፈቷ ምክንያት መሆኑን ፖሊስ ማስታወቁ ይታወሳል። የተከበራችሁ አድማጭ ተመልካቾቻችን አሁን ደግሞ የሚገርመው በጣም ወንድማችን የሆነውን ስዩም ተሾመን የሚመለከት ነው። መንግስት የአክቲቪስት ስዩም ተሾመን አድራሻ አላውቅም በማለት ለፍርድ ቤት ምላሽ ሰጠ ይላል ቀጣዩ መረጃ። መሰረት ሚዲያ የሚባሉ እንደዘገበው መንግስት የመከላከያ የክብር አባል ያደረገውን የአክቲቪስት ስዩም ተሾመን አድራሻ አላውቅም ሲል ዛሬ ለከፍተኛ ፍርድ ቤት ገለጠ ይላል። ግለሰቡ በእስር ላይ የሚገኙትና ጉዳያቸው በፍርድ ቤት እየተከታተሉ ያሉት አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለን ስማቸውን በመጥቀስ ታጥቀው መንግስትን እንገለብጣለን ብለዋል በማለት በፍርድ ሂደቱ ላይ ተጽዕኖ በመፍጠር በችሎት መድፈር ተከሷል። በዚህም መሰረት የፌዴራል ከፍተኛ ፍርድ ቤት ስዩም ተሾመ መጋቢት 30 ቀን 2017 ዓ.ም እንዲቀርብ ትዕዛዝ ቢሰጥም ሳይገኝ ቀርቷል ብለዋል። ተከሳሹን ፍርድ ቤት እንዲያቀርብ የታዘዘው የፌዴራል ፖሊስ የመንግስት ተንታኝና የመከላከያ ክብር አባል የሆነው ስዩም ተሾመን አድራሻውን አላውቅም በማለት ሳያቀርበው ቀርቷል። በችሎቱ የቀረቡት አቶ ዮሐንስ ቦያለው ይህንን ግለሰብ ከአሁን ቀደምም በስም ማጥፋት ወንጀል ከስሻው በፍርድ ቤት ተቀጥቷል። ቋሚ አድራሻ ቢኖረውም ፖሊስ በተደጋጋሚ ሄዶ እያየ ሰላምታ እየሰጠው ነው የሚመለሰው ሲሉ አስተያየታቸውን ሰጥተዋል። በተጨማሪም ተከሳሹ ያኔ የተቀጣው ቅጣት ባለመፈጸሙና ትምህርት ባለማግኘቱ ነው አሁንም ተመሳሳይ ድርጊት እየፈጸመ መሆኑን አቶ ዮሐንስ የተናገሩት። አቶ ስዩም ተሾመ መንግስት ቤት የሰጠው ደሞዝ የሚከፍለውና ተሽከርካሪና ጥበቃ የሚመደብለት የመንግስት አክቲቪስት እንደሆነ የተናገሩት አቶ ዮሐንስ አማራ ቢሆን ኖሮ ፖሊስም ሆነ አቃቢ ሕግ ከየትም ፈልገው አንጠልጥለው ያመጡት ነበር ብለዋል። ሌላው ከሳሽ አቶ ክርስቲያን ታደለ በበኩላቸው የፌዴራል ፖሊስ አድራሻውን አላውቅም ማለት ወስፌ
ሲለግም ቅቤ አይወጋም የሚለውን አባባል እውነተኝነት እንደሚያሳይ ተናግረዋል። አቶ ክርስቲያን ታደለ እኔን አጅባችሁ ውሰዱኝና ቤቱን ላሳያችሁ፣ የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ አካል እኛን የህዝብ እንደራሴዎችን ከቤተሰባችን ፊት ደብድበውና አዋርዶ ለማምጣት ያልተቸገረው ፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው ሲሉ ለፍርድ ቤቱ ተናግረዋል። አቶ ዮሐንስ ስዩም ሲከሰስ የማይቀርበውና ከለላ የሚሰጠው በመንግስት ደረጃ የአማሮች ስም እንዲጠፋ ስለተፈለገ ነው ብለዋል። ከዚህ ቀደም አክቲቪስት ስዩም ተሾመ ሰኔ 6 ቀን 2014 ዓ.ም ከባድ የስም ማጥፋት ወንጀል በመፈጸም በአቶ ዮሐንስ ቧያለው ክስ ተመስርቶበት ነበር። በዚህ መሰረት የአዲስ አበባ ከተማ አስተዳደር ንፋስ ስልክ ላፍቶ የመጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 56905 ስዩም ተሾመ የአቶ ዮሐንስ ቧያለውን ስም በማጥፋቱ የ4 ወር እስራትና የ100 ሺህ ብር ቅጣት አስተላልፎበት ነበር። ምንም እንኳን ፍርድ ቤቱ ቅጣት ቢወስንም ግለሰቡ እንዳይቀጣ በገዢው መንግስት ከለላ ተደርጎለታል የተባለ ሲሆን ይህንኑ ተከትሎ የትኛውም ፍርድ ቤትና ፖሊስ እኔን መያዝ አይችልም ሲል በሚዲያ መናገሩም ይታወሳል ብሏል። የጸጥታ ኃይሉም ወንጀለኛውን ለህግ አቅርቦ ፍርዱ እንዲፈጸም ሳያደርግ ቀርቶ አሁንም ግለሰቡ ተመሳሳይ ጥፋት እየፈጸመ እንደሚገኝ ነው ታወቀ የሚለው። ፍርድ ቤቱም በድጋሚ የፌዴራል ፖሊስ ስዩም ተሾመን እንዲያቀርባቸው ለሚያዝያ 8 ቀን 2017 ዓ.ም ቀጠሮ ሰጥቷል ሲል መረጃውን ከመሰረት ሚዲያ ያገኘው ብሎ ሸገር ፕረስ ነው የዘገበው። የተከበራቸው ጉባለች ቤተሰቦች እዚህ ጋር አቶ ዮሐንስ ቧያለው የአማራነትን ባህሪ ከአልቃሻነት ጋር በማጣቀስ ያለውን ነገር ሳንናገር አናልፍም። ነገሮችን በቀጥታ ሆነ አልሆነ በሚል ከህግ አንጻር መመዘን ሲገባቸው አማራነት፣ ኦሮሞነት ብለው እዛው በሰበሰው የብሔርተኝነት ኮረጆ ውስጥ ገብተው ሲያለቅሱ በማየቴ አቶ ዮሐንስ ቧያለውን በጣም አሳዝነውኛል። እንደገናም ሰራ አልሰራ የተባለውን ነገር መመዘን ሲገባ በዚህ ልክ በአልቃሻነት በስዬ ላይ እንደዚህ መደረጉንም እንደ ጉባለችና ቤተሰቡ በጣም የሚያሳዝንም የሚያሳፍርም ነው። እውነትን እውነት ብለን እናውጣ፣ ከብሔር እንውጣ ነው ነገሩ። በዛ መልኩ እውነትን እናገኛለን። ወደሚቀጥለው ዜና ስናልፍ ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ ጊዜያዊ እገዳ ጣለች። ሳውዲ አረቢያ ለኡምራ ቢዝነስና ቤተሰብ ጥያቄ የሚሰጡ ቪዛዎች ኢትዮጵያን ጨምሮ 14 ሀገራት እንዳይሰጡ ነው በጊዜያዊነት ያገደችው። እገዳው የሀጅ መገባደጃ እስከሆነው የሰኔ ወር አጋማሽ 2025 ድረስ ውሳኔው የተሰጠው በሀጅ ጊዜ ያለውን መጠናቀቅ ለመቀነስና ደህንነት ለማረጋገጥ መሆኑም ተነግሯል። ቪዛ እስከ ሀጂ መገባደጃ ወር ድረስ እንዳይሰጣቸው የተከለከሉት ሀገራትም የኡምራ ቪዛ ማግኘት የሚችሉት በቀጣዮቹ 5 ቀናት ውስጥ ብቻ መሆኑ ተገልጧል። ቪዛ እንዳይሰጣቸው የተከለከሉት ሀገራትም ኢትዮጵያ፣ አልጄሪያ፣ ባንግላዴሽ፣ ግብፅ፣ ኢንዶኔዥያ፣ ህንድ፣ ኢራቅ፣ ጆርዳን፣ ሞሮኮ፣ ናይጄሪያ፣ ፓኪስታን፣ ሱዳን፣ ቱኒዚያ እና የመን ናቸው ተብሏል። ቪዛ እንዳይሰጥ የተከለከለባቸውም ሀገራት ዜጎች በኡምራ ወይም ጉብኝት ቪዛ ወደ ሳውዲ አረቢያ ከገቡ በኋላ ያለ ፈቃድ በዛው በመቆየት ያለ ፈቃድ የሀጅ ፕሮግራም ላይ ሊሳተፉ እንደነበረ የተገለጸ ሲሆን ሳውዲ ይህንን መጨናነቅ ለመቀነስ ቪዛውን መከልከሏ ተዘግቧል። በ2024 በሀጅ ወቅት በተፈጠረው መጨናነቅና ከፍተኛ ሙቀት 1200 ሰዎች መሞታቸው የሚታወስ ሲሆን ሳውዲ ያለ ፈቃድ ሀጅ ሲፈጽሙ የሚገኙ ሰዎችንም ለ5 ዓመታት ወደ ሳውዲ አረቢያ እንዳይገቡ እንደሚከለክሉም ተናግረዋል። ወደ ቀጣዩ ዜና ስናልፍ ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር ለማድረግ የቀረበው ጥናት ጸድቋል ተባለ። በዛሬው ዕለት የአዲስ አበባ ከተማ አስተዳደር ካቢኔ በተለያዩ አጀንዳዎች ላይ ተወያይቶ ውሳኔዎችን አስተላልፏል። ከነዚህም አንዱ በፕላንና ልማት ቢሮና በትምህርት ሚኒስቴር በጋራ ተጠንቶ የቀረበውን ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር የማድረግ ነው። ካቢኔው በአካባቢ ያሉትን አገልግሎቶች አካቶ የትምህርት፣ የምርምር፣ የእውቀትና የባህል ልህቀቶችን በከተማ ለማሳደግ በሚያስችል አግባብ የቀረበ በመሆኑ የመንደር ምስረታውን ውሳኔ አጽድቋል ሲል አሳውቋል። ከዚህ ባለፈ ካቢኔው የአደጋ ስጋት አመራር ምክር ቤትና የአደጋ ዝግጁነት ፍቃድ ማቋቋሚያ ረቂቅ ደንብ ላይ ተወያይቶ ውሳኔም አሳልፏል። በመሬት ልማትና አስተዳደር ቢሮ የቀረበውን ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ፕሮጀክቶች የመሬት ምደባ ጥያቄዎችን አስመልክቶ ውሳኔ አስተላልፏል። የምግብ ስርዓትና ኒውትሪሽን ምክር ቤት ማቋቋሚያ ረቂቅ ደንብ ላይም ተወያይቶ ውሳኔ አሳልፏል። የሚዲያ ስራችን በሰራዊታችን ተልዕኮና ግዝፈት ልክ መቃኘት ይኖርበታል አሉ ሜጀር ጀነራል እንዳልካቸው ወልደ ኪዳን።
ከመከላከያ ክፍሎች ለተውጣጡ የስነልቦና ግንባታ አመራሮችና የሚዲያ ሙያተኞች ሲሰጥ የቆየው ስልጠና ተጠናቋል ተብሏል። እዚሁ የስልጠና ማጠቃለያ መርሃ ግብር ላይ በክብር እንግድነት የተገኙት የመከላከያ ሰራዊት ስነልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን ሰራዊታችን የተሰጠውን ሀገራዊና ህዝባዊ አደራ መሰረት አድርጎ የሚያከናውነው ህዝባዊና ሀገራዊ ተልዕኮ በሚገባ አልተነገረለትም ብለዋል። ይህንን አካሄድ ለማስተካከል የሰራዊቱን ልፋትና ድካም የሚረዱ በእያንዳንዱ ግንባር ድል ያደረጉ ብዕርና ወረቀታቸውንም የጠላትን ሐሰታዊ ፕሮፓጋንዳን ከንቱ የሚያስቀር ጀግና ወታደራዊ ጋዜጦች ማፍራት ላይ ትኩረት በማድረግ እየተሰራ ስለመሆኑም አንስተዋል። የሰራዊታችንን ስነ ልቦና በውጊያም ሆነ ከውጊያ በኋላ ሳይቆራረጥ ተከታታይ በሆነ መልኩ መስራት ያስፈልጋል ያሉት ሜጀር ጀነራል እንዳልካቸው ወልደ ኪዳን ይህ የሚሆነውም የስነ ልቦና ግንባታ የሰራዊታችን የአሸናፊነት ስንቅ ስለሆነ ነው ብለዋል። ሰራዊቱ የሚፈጽመው አኩሪ ተጋድሎ በሚዲያዎቻችን ለህዝባችን እንዲደርሰው በተቋሙ ክፍሎች ያሉ የሚዲያ ሙያተኞች ጠንክረው መስራት አለባቸው ያሉት ጀነራል መኮንኑ ስልጠናው የተሰጠውም ከዚህ ዓላማ አንጻር መሆኑን ተናግረዋል። በተለይም አሁን ላይ የሚዲያ ነፃነትን በመጥፎ ጎኑ በመጠቀም የሰራዊታችንን ስምና ዝና ለማጥፋት የሚጥሩ ኃይሎች ያሉ በመሆናቸው የእነዚህን እኩይ ኃይሎች የሐሰት ፕሮፓጋንዳ ተከታትሎ ማጋለጥ ይገባልም ሲሉ አስገንዝበዋል። ሜጀር ጀነራል እንዳልካቸው ወልደ ኪዳን ሰልጣኞች በስልጠናቸው ወቅት ያገኛችሁትን አቅም በመጠቀም የሰራዊታችንን የዕለት ተዕለት ተልዕኮና እሱን ተከትሎ የሚያስመዘግበውን አኩሪ ተጋድሎ ለሚዲያ ሽፋን በሚሆን መልኩ መመዝገብ ይጠበቅባቸዋል ሲሉም አሳስበዋቸዋል። የኢትዮጵያ ወታደራዊ አካዳሚን ጨምሮ ለስልጠናው መሳካት ከፍተኛ አስተዋጽኦ ላበረከቱ አካላት ሜጀር ጀነራል እንዳልካቸው ምስጋና አቅርበዋል። አጠቃላይ የስልጠናውን ሪፖርት ያቀረቡት የዋና ዳይሬክቶሬቱ የስልጠና ቡድን መሪ ኮሎኔል መንግስቱ ካታንጋ ስልጠናው በተመደበለት የአንድ ወር ጊዜ ውስጥ በንድፍ ሀሳብና በተግባር ለስነ ልቦና አመራሮችና ለሚዲያ ሙያተኞች በቀንና በማታ የተሰጠ መሆኑን ጠቁመው ስልጠናው በየክፍላቸው በተግባር ከሚያከናውኗቸው የግንባታ ስራዎች ጋር አያይዘው እንዲመለከቱት መደረጉንም ተናግረዋል ሲል መከላከያ ሰራዊቱ ዘግቧል። ወደ ሌላው የመከላከያ ዘገባ ስናልፍ የመከላከያ ሚኒስቴር ባለፉት 9 ወራቶች አበረታችና ውጤታማ ተግባራት አከናውኗል ሲሉ ኢንጂነር አይሻ መሐመድ ተናገሩ። የመከላከያ ሚኒስቴር የ2017 ዓ.ም የ9 ወራት የእቅድ አፈጻጸም ውይይት አድርጓል። የስራ አፈጻጸም ሪፖርቱን ያቀረቡት የሚኒስቴሩ እቅድና ሪፖርት ዝግጅት ክትትል ዳይሬክተር ኮሎኔል ፈይሳ ታደሰ በአንዳንድ ክፍሎች ላይ በስራ ሂደት እንቅስቃሴ ውስጥ ካጋጠመው ችግሮችና ከታዩ ክፍተቶች ውጪ ሁሉም ፈጻሚ አካላት ስራቸውን በትጋት በመፈጸማቸው አበረታች ውጤት መገኘቱን ተናግረዋል። ሰራዊቱን ከአዳዲስ ቴክኖሎጂ ጋር በማዋሃድ በአስተማማኝ መልኩ ሰላምን እንዲጠብቅ በማድረግ በኩል ከፍተኛ ተግባራት መከናወኑንም አንስተዋል። የኢንዱስትሪዎችን አቅም በማሳደግ ወታደራዊ ዲፕሎማሲውን ከፍ በማድረግ የሰው ሀብት አቅምን በማሳደግና በማዘመን በሀገር ውስጥና በውጭ ትምህርታዊ፣ ሙያዊ እና ወታደራዊ ስልጠናዎችን የመስጠት ስራዎችን መተግበራቸውም ተመላክቷል። የተቋሙን ገጽታ መገንባት፣ የሙስና ወንጀሎችን መከላከል፣ ለደንበኞች ፍትሐዊ የዳኝነት አገልግሎት መስጠት፣ የስርዓተ ጾታን ግንዛቤ ማሳደግ፣ በአጠቃላይ ተቋሙ በተሰማራባቸው የስራ ዘርፎች ሁሉ አበረታች ውጤት መገኘቱን በውይይቱ ተገልጧል። ከተወያዮቹ የተነሱ ሀሳቦችና ጥያቄዎችን መነሻ በማድረግ ማብራሪያ የሰጡት የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ባለፉት 9 ወራቶች የተሰራው አጠቃላይ ስራ ውጤታማና የሚበረታታ መሆኑን ገልጠው በአራተኛው ሩብ ዓመት ይበልጥ የተሻለ የእቅድ አፈጻጸም ውጤት ለማስመዝገብ ሁሉም ራሱን ዝግጁ ማድረግና መታተር እንደሚገባውም አመላክተዋል። ፈጻሚ አካላት የተቋሙን ታላላቅ ግቦች መሰረት ያደረገ የእቅድ አፈጻጸም ውጤት ሊኖራቸው እንደሚገባ አሳስበው መከላከያ ታላቅ አቅም ያለው አንጋፋ ተቋም በመሆኑ ሙሉ አቅሙን ተጠቅሞ ወደ ውጤት ለመቀየር ከዚህ በላይ ጠንክሮ መስራት ያስፈልጋል ብለዋል። ከመከላከያ ዜና ወጣ ስንል ንግድ ባንክ መንግስት የተበደረው ብድር 1 ትሪሊዮን ብር መድረሱን ሰሞኑን ለሕዝብ ተወካዮች ምክር ቤት ባቀረበው ሪፖርት ላይ ገልጧል ተብሎ ሰሞኑን በተሰራጨው ዘገባ ዙሪያ ዝርዝር ማብራሪያ ሰጠ። ባንኩ በአጠቃላይ ካለው 1.3 ትሪሊዮን ብር የብድር ክምችት ውስጥ
1 ትሪሊዮን ብር ያህሉ ዕዳ የመንግስት ዕዳ መሆኑን ባንኩ እንደገለጠ ተጠቅሶ ሪፖርተር ያሰራጨው ዘገባ የተሳሳተ ነው በማለት አስተባብሏል። በተያዘው በጀት ዓመትም ሆነ ከዚያ በፊት አንድም ብር ለመንግስት በቀጥታ አበድሮ እንደማያውቅ የገለጠው ባንኩ መንግስት በብሔራዊ ባንክ በኩል ለሽያጭ ከሚቀርበው የግምጃ ቤት ሰነድ ግዢ ውጪ በቀጥታ ከባንኩ የመበደር አሰራርም ሆነ ልምድ የለውም ብሏል። ባለፉት 15 ዓመታት 92 በመቶውን ብድር የሰጠው ለመንግስት ተቋማት ነው መባሉን በማስተባበልም ካለፉት 5 ዓመታት ወዲህ ባንኩ በቅድሚያ ብድር የሚሰጠው ለግል ተበዳሪዎች መሆኑን ጠቅሷል። በአሁኑ ወቅት ያለው የመንግስት ተቋማት የብድር ክምችት ድርሻ ወደ 72 በመቶ ዝቅ ማለቱን፣ ይህም የመንግስት የልማት ድርጅቶች ዕዳ እንደሆነና መንግስት በቀጥታ ራሱ የተበደረው አድርጎ መቁጠር እንደማይቻልም ባንኩ አብራርቷል። የተከበራችሁ የጉባለች ቤተሰቦች ወደሚቀጥለው ዜናና የዕለቱ አበይት ዜና ስናልፍ በቀጣዮቹ ጊዜያት የትግራይን ህዝብ ልማትና የለውጥ ፍላጎት የሚያሳኩ ተግባራት ይከናወናሉ ተብሏል። በቀጣዮቹ ጊዜያት የትግራይ ህዝብን ልማትና የለውጥ ፍላጎት የሚያሳኩ ተግባራት እንደሚከናወኑ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጄኔራል ታደሰ ወረደ ናቸው የገለጡት። የትግራይ ክልል ጊዜያዊ አስተዳደር የሆኑት የፕሬዚዳንት ርክክብ ስነስርዓትም ተካሂዷል። በዚህም ሌተናንት ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንትነትን ተረክበው የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድንም ፈርመዋል። በስነ ስርዓቱም ላይ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ጨምሮ ከፍተኛ የመንግስት የስራ ኃላፊዎች፣ አህጉራዊና ዓለም አቀፋዊ የዲፕሎማቲክ ማህበረሰብ ተወካዮችም ተገኝተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጄኔራል ታደሰ በዚሁ ወቅት እንደገለጹት ባለፉት 2 ዓመታት ያልተሰሩ በቀጣይ መሰራት ያለባቸው በርካታ ተግባራቶች አሉ ብለዋል። ከፕሪቶሪያው ስምምነት አፈጻጸም ጋር የተያዘ ብቻም ሳይሆን የተፈጠሩ የጸጥታ፣ የፖለቲካ እንዲሁም የኢኮኖሚ ችግሮች መኖራቸውን ገልጠዋል። እነዚህ ችግሮች ቀላል አለመሆናቸውን ገልጸው በዚህ ላይ ለውጥ ለማምጣት በትኩረት እንደሚሰራም አረጋግጠዋል። በቀጣዮቹ ጊዜያት የትግራይን ህዝብ የልማት ጥያቄና የለውጥ ፍላጎት የሚያሳኩ ተግባራት እንደሚያከናውኑም ጠቁመዋል። እንዲሁም የፕሪቶሪያ ስምምነት ሙሉ በሙሉ ለመተግበር እንደሚሰራ እንዲሁም ያሉ ውጥረቶችንም የማርገብ ስራም እንደሚከናወን አመላክተዋል። የህዝቡን የለውጥ ፍላጎት ለማሳካት የሚሰራበት መሆኑን ጠቅሰው የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዚዳንት ጌታቸው ረዳ በበኩላቸው ጊዜያዊ አስተዳደሩ ባለፉት 2 ዓመታት በርካታ ስራዎች መስራቱን ገልጠዋል። ለአብነትም አገልግሎቶችን የመመለስ፣ የሰብአዊ ድጋፍ እንዲሁም ተፈናቃዮችን የመመለስ ስራ መስራቱን ገልጠው ነገር ግን በቂ አለመሆናቸውን ነው የተናገሩት። የፌዴራል መንግስት ለተጨማሪ 1 ዓመት የጊዜያዊ አስተዳደሩን እንዲቀጥል ማድረጉ አዎንታዊ ተግባር መሆኑን ገልጠዋል። የትግራይን የሰላምና የለውጥ ፍላጎት ለማሳካትና የተሻለ ውጤት ለማስመዝገብ ትኩረት ተሰጥቶ መስራት እንደሚገባም አስገንዝበዋል። በውስጥ የነበሩ የፖለቲካ ንትርኮች የፕሪቶሪያ ስምምነት በተሟላ መልኩ እንዳይከናወን በማድረግ ረገድ የአንበሳውን ድርሻ እንደሚወስዱም ነው አቶ ጌታቸው የተናገሩት። እርስ በእርስ በመጓተት መቀጠል እንደማይቻል የገለጹት አቶ ጌታቸው የተገኘውን ሰላም ለማደብዘዝ የሚደረጉ እንቅስቃሴዎች መኖራቸውን በመገንዘብ ሰላሙን ለማጠናከር ጠንክሮ መስራት እንደሚገባ አስገንዝበዋል። አሁን ላይ በትግራይ ህዝብ ዘንድ ያለው የሰላምና የለውጥ ፍላጎት ሊቀለበስ የማይችል መሆኑን ገልጠው እነዚህን ከግምት በማስገባት የቀሩ ስራዎችን ማጠናቀቅ ላይ ትኩረት በማድረግ እንደሚገባ መናገራቸውን ኢዜአ ዘግቧል ሲል ኢትዮፕረስ ነው የዘገበው። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ፣ የኢፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ ክቡር አቶ ታገሰ ጫፎ፣ የኢፌዴሪ ምክትል ጠቅላይ ሚኒስትር ክቡር አቶ ተመስገን ጥሩነህ፣ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ግንባታ ማዕከል ኃላፊ ክቡር አቶ አደም ፋራ፣ የአፍሪካ ህብረት ኮሚሽን ሊቀመንበር ክቡር አቶ መሐሙድ አሊ ዩሱፍ፣ የኢጋድ ዋና ጸሐፊ ክቡር ዶክተር ወርቅነህ ገበየሁ፣ ክቡራንና ክቡራት፣ ጥሪ የተደረገላችሁ እንግዶች፣ የፌዴራልና የክልል ከፍተኛ የስራ ኃላፊዎች እንዲሁም አምባሳደሮች፣ በቅድሚያ ሁላችሁንም ወደዚህ መርሃ ግብር እንኳን በሰላም መጣችሁ ለማለት ፈልጋለሁ።
በሰሜኑ የሀገራችን ክፍል የተከሰተውን ግጭት በንግግር ለመቋጨት ዘላቂ ሰላም ለማምጣት ያለመ ቋሚ የጠላትነት ማቆም ስምምነት በሁለቱ ተፋላሚ ወገኖች መካከል በደቡብ አፍሪካ ፕሪቶሪያ መፈረሙ ይታወሳል። ይህንን ስምምነት ተከትሎ በስምምነቱ እና በኢፌዴሪ ሕገ መንግስት እንዲሁም ሌሎች አግባብነት ባላቸው የሀገሪቱ ሕግና ደንቦች መሰረት በትግራይ ክልል አካታች ጊዜያዊ አስተዳደር መቋቋሙም ይታወቃል። የተቋቋመው ጊዜያዊ አስተዳደር በክቡር አቶ ጌታቸው ርዕሰ መስተዳደርነት ሲመራ የቆየ ሲሆን ይህ ጊዜያዊ መስተዳደር በአዋጅ 359/1995 መሰረት ሊያገለግል የሚችልበትን የ2 ዓመት የቆይታ ዘመን በቅርቡ አጠናቋል። ሆኖም በፕሪቶሪያ ስምምነት መሰረት በአካታች ጊዜያዊ አስተዳደሩ መከናወን ያለባቸው ቀሪ ስራዎች በመኖራቸው የጊዜያዊ አስተዳደሩን የቆይታ ጊዜ ማራዘም እንዲሁም የጊዜያዊ አስተዳደሩን መልሶ ማዋቀር አስፈላጊ ሆኗል። የዛሬው መርሃ ግብር በዚህ ሂደት እየተሰናበቱ ያሉት የቀድሞ የአካታች ጊዜያዊ አስተዳደር ርዕሰ መስተዳደር ክቡር አቶ ጌታቸው ረዳና ከዛሬ ጀምሮ ጊዜያዊ አስተዳደሩን እንዲመሩ የተሰየሙት ክቡር ጄኔራል ታደሰ ወረደ መካከል የኃላፊነት ርክክብ የሚካሄድበት እንዲሁም ዛሬ ኃላፊነት ተረክበው ስራቸውን በይፋ የሚጀምሩት ክቡር ጄኔራል ታደሰ ወረደ በኃላፊነት ዘመናቸው ከፌዴራል መንግስትና ከሌሎችም ባለድርሻ አካላት ጋር በመቀናጀት ቅድሚያ በመስጠት የሚያስፈጽሙትን ተልዕኮ አፈጻጸም በተመለከተ የቃል ኪዳን ሰነድ የሚፈርሙበት ስነ ስርዓት ነው። ይህ ሂደት ሰላምን ለማጽናት ቀጣይ ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ መልሶ ግንባታ ሂደቶችን ለማሳለጥ ከፍተኛ ሚና እንደሚኖረው ይታመናል። ስለዚህ ይህን ስርዓት ልትታደሙ ስለተገኛችሁ ሁላችሁንም ለማመስገን እወዳለሁ። ከዚህ በመቀጠል ክቡር አቶ ጌታቸው ረዳ ለመርሃ ግብሩ ታዳሚዎች አጭር መልእክት እንዲያስተላልፉ ወደ መድረኩ ጋብዛለሁ። ክቡር ጠቅላይ ሚኒስትር አብይ አህመድ፣ የኢፌዴሪ ጠቅላይ ሚኒስትር፣ ክቡራን የዓለም አቀፍ ማህበረሰብ ተወካዮች፣ ፕሮቶኮል እንደተጠበቀ ሆኖ እንደተባለው ከ2 ዓመት በፊት የጊዜያዊ አስተዳደሩ በሚመሰረት ወቅት የፕሪቶሪያን ስምምነት በተሟላ መልኩ ተግባራዊ ለማድረግ የገባናቸው ቃሎች ነበሩ። ይህንን ከማድረግ አንጻር እስካሁን የተንቀሳቀስን የመጣንባቸውና በትግራይ ክልል ውስጥ አገልግሎት ተመልሶ እንዲቀጥል ለማድረግ የሰብአዊ መብት ድጋፍ እንዲገኝ ለማድረግ በተቻለ መጠን ተፈናቃይ ወደ ተፈናቀለበት አካባቢ እንዲመለስ ለማድረግ የተጀመሩ በርከት ያሉ ስራዎች የነበሩ ቢሆንም የሰራናቸው ስራዎች የቱንም ያክል አዎንታዊ ውጤት ቢኖራቸውም በተሟላ መልኩ ፕሪቶሪያን ካለ ማሳካታችን ጋር ተያይዞ በትግራይ ውስጥ አሁንም ቢሆን ቀጣይ ችግር ሆኖ የቀጠለበት ሰላማችንን ጠብቀን ለመቀጠል የምናደርገው እንቅስቃሴን ብዙ ፈተናዎች የገጠሙበት ሁኔታ ሆኖ እስካሁን ቆይቷል። አሁንም ቢሆን እንደተባለው 2 ዓመት ያለፈው የጊዜያዊ አስተዳደር ፌዴራል መንግስት ለተጨማሪ 1 ዓመት እንዲቀጥል ውሳኔ ማስተላለፉ እንደ አንድ አዎንታዊ ተግባር የሚወሰዱ ሆኖ ዋናው ትኩረት መደረግ ያለበት ካሁን በፊት ጀምረናቸው ያሉ ነገሮችን ማጠናከር ያልተጀመሩና በተለይም ደግሞ ፖለቲካችንን ጭምር ከማበላሸት አንጻር የሰላም እንቅስቃሴያችንን አደጋ ላይ ከማስገባት አንጻር ትልቅ አስተዋጽኦ ያላቸው በመቶ ሺዎች የሚቆጠሩ ዜጎቻችን ወደ ተፈናቀሉበት ቦታ የሚመለሱበት ሂደት በፍጥነት የሚጠናቀቅበት ሁኔታ ልዩ ትኩረት ተሰጥቶት መሰራት የሚገባው ነው የሚል እምነት አለኝ። እንደተባለው የተሰሩ በርካታ ስራዎች አሉ። ያልተሰሩት ካላቸው ውጤት አንጻር የተሰሩትንም ጭምር ያጨለሙበት የተሰሩትንም ጭምር ያደበዘዙበት ሁኔታ ስላለ ያልተሰሩትን ሙሉ ትኩረት አድርገን በመስራት የተሻለ ውጤት ለማስመዝገብ የትግራይን ህዝብ የሰላምና የለውጥ ፍላጎትም በተሟላና በተጠናከረ መልኩ እንዲቀጥል ለማድረግ የሚያስችል አቅም ስለሚፈጥር እዚህ ላይ ትኩረት ተደርጎ መሰራት አለበት የሚል እምነት አለ። የውስጥ ፖለቲካ ንትርካችን ፕሪቶሪያ በተሟላ መልኩ እንዳይጠናቀቅ በማድረግ ረገድ የአንበሳውን ድርሻ ይዟል ብል ማጋነን አይሆንም። አሁንም ቢሆን
በእያንዳንዱ እለት 2 ዓመት ሙሉ በውስጥ ንትርክ ያሳለፍናቸው ጊዜዎች በተለያዩ ችግሮች ምክንያት በጦርነቱ ከፍተኛ ቁስል የደረሰበትን ህዝባችን ቁስል ላይ እንጨት እንደመስደድ የሚቆጠር ነው። በአሁኑ ሰዓት በዚህ አይነት አካሄድ እንድንቀጥል የወሰንን እንደሆነ አሁንም ህዝባችን ለተጨማሪ ችግር የምናጋለጥ ስለሆነ ይሄ ህዝብ ከማንም በላይ ሰላም የሚገባው ህዝብ መሆኑ እንደማንኛውም ኢትዮጵያዊ ሊደርሰው የሚገባ የለውጥ ትሩፋትም ሊደርሰው እንደሚገባው ቀን በዚህ ጉዳይ ላይ ልንረባረብ የሚገባ መሆኑን ማስመር ፈልጋለሁ። እንዳልኩት 2 ዓመት ሙሉ አንዱን ሲጎተት እዚህ ደረጃ ላይ ደርሰናል። አሁን አንዱን እየጎተተ የትም መቀጠል የማይችልበት ሌሎች ኃይሎችም ጭምር ይህን አጋጣሚ በመጠቀም የህዝባችንን ሰላም ለመንጠቅ የህዝባችንን ሰላም ተስፋ ለማደብዘዝ እንቅስቃሴዎች ማድረግ የጀመሩበት ሁኔታም ስላለ ከዚህ አንፃር ጠንክረን መስራት እንደሚጠበቅብን ማስመር ፈልጋለሁ። የተቀሩት ስራዎች ከፌደራል መንግስት ጋር ከሌላው የዓለም አቀፍ ህብረተሰብ ጋር በቁርኝት እየተናበበን መስራት የሚጠይቁ ከምንም ነገር በላይ ግን ለሰላም ትልቅ ዋጋ ሰጥተን ወደ ኋላ የማንመለስበት ሁኔታ ለመፍጠር የሚያስችለን ነገር የሚያግዙ መሆን እንዳለባቸው ሊሰመርበት ይገባል። በአሁኑ ሰዓት በትግራይ ህዝብ ዘንድ ያለው የሰላም ፍላጎት የለውጥ ፍላጎት በምንም መልኩ መቀልበስ አይቻልም። ይህንን ግምት ውስጥ አስገብተን የቀሩትን አሳይመንቶቻችንን የምንሰራበት ሁኔታ መፍጠር አለብን የሚል መልእክት ማስተላለፍ ፈልጋለሁ። ከሰልፎችና ከስብሰባዎች ይልቅ ስራዎች ላይ ትኩረት ማድረግ የህዝባችንን ችግር የህዝባችንን ስቃይ የምናሳጥርበት ሁኔታ እንደምንመርጥ ያለኝን እምነት መግለጽ ፈልጋለሁ። በዚህ አጋጣሚ እነዚህን ስራዎች ለመስራት የህዝቡን የለውጥ የሰላም ፍላጎት ተጠናክሮ እንዲቀጥል ለማድረግ የተጀመረ እንቅስቃሴ ውስጥ በቅን ልቦና በሁሉም አቅማችን የምንረባረብ መሆኑን እኔም በግሌ አቅሜ የፈቀደውን ሁሉ የምሰራ መሆኑን በዚህ አጋጣሚ ማረጋገጥ ፈልጋለሁ። አመሰግናለሁ። የተከበሩ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ፣ የተከበራችሁ ከፍተኛ የኢፌዴሪ የመንግስት ኃላፊዎች፣ የተከበሩ አቶ ጌታቸው ረዳ፣ የተከበራችሁ የዲፕሎማቲክ ኮሚኒቲ አባላት፣ እንግዲህ በዛሬው ዕለት ታሪክ እዚህ አድርሶን ትግራይ ጦርነቱ አልፎ ከዛ 2 ዓመት የሽግግር ጊዜ ቆየን። በዚህ 2 ዓመት የሽግግር ጊዜ ጌታቸው ፕሬዝዳንት ምክትል፣ ጀነራል ጻድቃን ምክትል ሆነን ካቢኔያችንን ይዘን ብዙ ጥሩ ስራዎች ሰርተናል። በዛው ያክል ደግሞ ብዙ ድክመቶች ነበሩን። በተለይ በተለያዩ ጉዳዮች በዋናነትም ከፕሪቶሪያ ስምምነት መተግበር ጋር ብዙ ድክመት እንደነበረን ይታወቃል። ሁሉም የነበሩት ድክመቶችም ሁሉም የነበሩት ጥንካሬዎችም የጋራችን ናቸው። እንግዲህ በዚህ ባለፉት ጊዜያት አንዱ ሲነሳ፣ አንዱ ሲጣል፣ አንዱ ሲወቀስ፣ አንዱ ሲወቅስ የኖርንበት ሁኔታ አለ። በተጨባጭ ግን የችግሩም የጥንካሬውም ባለቤቶች ነን እና አሁን እዚህ ደርሰን ጊዜያዊ አስተዳደሩ አሁን ያለበት ሁኔታ የግድ መስተካከል ስላለበት እዚህ ደርሰናል። እዚህ ደርሰን ያው ጊዜያዊ አስተዳደሩ መቀጠል ስላለበት ለቀጣዩ 1 ዓመት በተወሰነ የፕሬዝዳንት ማስተካከል ቀጥሎም የተወሰነ የካቢኔ ምናምን ማስተካከል እንደ አዲስ ስራው እንዲሰራ እድል አግኝቷል። በዚህ አጋጣሚ ይሄ እድል ለኔ ሲሰጥ ቀላል እንዳልሆነ አውቀዋለሁ። በጣም ከባድ ፈተና ነው። በእንትን ሲታሰብ የምትመኘው ነገር አይደለም። የዛው መጠን ደግሞ ጥሩ ከስራህ ደግሞ እድል እንደሚሆንም አውቃለሁ እና ፈተናዎቹም ምን እንደሆኑ እገምታቸዋለሁ፣ አውቃቸዋለሁ፣ ኖሬባቸዋለሁ። ግን የቀረው
አንድ አመት ቢሆን ባለፈው ያልሰራናቸው ስራዎች አሉ። በጣም ብዙ ናቸው። ቀጣይ መስራት ያለብን ስራዎች አሉ። ከፕሪቶሪያ ስምምነት ብቻ የተያዘ ሳይሆን በራሳችን በውስጣችን ባለፉት 2 አመታት የተፈጠሩ ከፍተኛ የጸጥታ የፖለቲካ እና ኢኮኖሚ ቀውሶች አሉ። እነዛም የሚፈጥሩት የስራ አጠቃላይ ሲታይ ሁሉም ተደማምሮ ሲታይ ቀላል አይደለምና እነዚህ ላይ ለውጥ ለማምጣት ማዕከል የሚሆን ስልጣን አጥታ የነበረችውን ትግራይ አሁን ማዕከሉን በማጠናከር መስራት ያለባቸው እንደሆኑ እና ዋናው ቀጣይ ስራም ሰላምን ይዞ ሰላምን አረጋግጦ የህዝቡ ጥያቄን መፍታት ፕሪቶሪያ ስምምነትን ሙሉ በሙሉ እንዲተገበር ማድረግና በዛ መጠን አሁን ያለውን ውጥረት እንትን ሆኖ ተረግቦ ሁሉም ያለው የፖለቲካ አካሄዳችን ለውጥ የምናደርግበት የወጣቱ የለውጥ ፍላጎትም ምን እናሳካበት ቢያንስ ትንሽ መልክ ምናስይዝበት አይነት ሁኔታ ይፈጠራል የሚል ግምት አለኝ። ለዚህ ስራ ዋናው የትግራይ ህዝብ ድጋፍ እጅግ አስፈላጊ ሆኖ የፌዴራል መንግስት ድጋፍም እንደማይለኝ ሙሉ እምነት አለኝ። በተመሳሳይ መጠን የዓለም አቀፍ የዲፕሎማቲክ ማህበረሰብ ድጋፍም እንደማይለየን ተስፋ አድርጋለሁ። ትልቁ ነገር ደግሞ አቶ ጌታቸው ረዳ የፈለገው ይሆን የስራ ለውጥ ቢያደርጉም ክልሉም ያውቁታል ያላቸው እና በቀጣይነትም የሚኖራቸው ሚናን በደንብ አድርጌ እገነዘባለሁና የእሳቸው ድጋፍም እንደማይለየኝ ተስፋ አድርጋለሁ። ከባድ ነው። የብዙ የሁላችንም ህብረት ካልተጨመረበት በስተቀር አቃሎ የሚገባ ችግር የለምና በተቻለ መጠን ላለመውደቅ እንግዲህ ብቻ ስትሆን ተወድቃ መውደቅ ትችላለህ፣ ግን በደንብ ከተደጋገፍክ ጥሩ መራመድ ትችላለህና ድጋፉ አይለይም የሚል እምነት አለኝ። አመሰግናለሁ። Thank you very much. Your Excellencies, as guarantor of the Peace Accord of Pretoria, the African Union give its blessing. Peace is very important for each country, especially for Ethiopia, because Ethiopia is an anchor country in the Horn of Africa. Let's say that the African Union will continue to support your efforts, and let's say that the people of Ethiopia will take advantage of peace. Our blessings with you. Thank you. Your Excellency, Mr. Mahmouda, AU Chair, Your Excellency Workana Gabayo, IGAD Secretariat, የተከበሩ አፈ ጉባኤ ታገሰ ጫፎ፣ የተከበሩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የተከበሩ የፓርቲያችን ምክትል ፕሬዝዳንት አቶ አደን ፋራ፣ diplomatic corps and our partners in peace, good morning to you all. በመጀመሪያ ክቡር አቶ ጌታቸው ረዳ ላለፉት 2 ዓመታት በትግራይ አንገብጋቢ እና እጅግ አስፈላጊ የሆነውን የሰላም ፍላጎት ለማረጋገጥና ከሰላሙ ባሻገር ላደረጉት አስተዋጽኦና ለሰጡት አመራር ከሁሉ በላይ ከፕሪቶሪያ ጀምሮ ከስምምነቱ ጀምሮ ለትግራይ ሕዝብ ሰላም ላላቸው ቁርጠኝነት ሳይለዋወጥ ለጸና አቋማቸው የፌዴራል መንግስት እንዲሁም በራሴ ስም ከፍተኛ ምስጋና ላቀርብላቸው ፈልጋለሁ። አቶ ጌታቸው በጸቡ ጊዜ ቆርጠው ለመዋጋት እንደወሰኑት በሰላሙ ጊዜ ቆርጠው ለሰላም መስራታቸው ሁለቱ ቦታ ለመርገጣቸው ቢያንስ የትግራይ ህዝብ ላለፉት 2 ዓመታት እፎይታ እንዲያገኝ ያስቻለ ታላቅ ተግባር ስለሆነ በቀላሉ የሚታይ አይሆንም። ክቡር ታደሰ እሳቸውም የጌታቸውን ፈለግ ተከትለው
ይህንኑ ሰላም እንደሚያጸኑ ከፍተኛ ተስፋ አደርጋለሁ። ባለፉት አንድ ወር ገደማ የኢትዮጵያን ሕገ መንግስት፣ የፕሪቶሪያን ስምምነት፣ የዲፕሎማቲክ ኮሚኒቲውን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ትራንዚሽናል መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ትራንዚሽን ማን መርቶ ከግብ ሊያደርስ ይችላል የሚል ውይይቶች ስናደርግ ቆይተናል። በውይይት ውስጥ በትግራይ የሚንቀሳቀሱ ልዩ ልዩ ፓርቲዎች፣ ታዋቂ ግለሰቦች፣ የሽግግር መንግስቱ አመራሮች በተለይም አቶ ጌታቸው ረዳ ከሌሎቹም አካላት ጋር ሰፊ ውይይት አካሂደናል። በዚህ ውይይት ልናሟላቸው የሚገቡ የህግ ክፍተቶች እንዳሉ ተገንዝበናል። በአዋጅ ሊሻሻል የሚገባቸው ጉዳዮች ነበሩ። በአሰራር ሊታረሙ የሚገባቸው ጉዳዮች ነበሩ። እነዚህን ሁሉ ካስተካከልን በኋላ ዛሬ በይፋ እና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ ደርሰናል። ክቡር ጀነራል ታደሰ ባለፉት 2 ዓመታት የጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ጥንካሬዎች፣ ድካሞች በግልጽ የሚገነዘቡ ሰው ናቸው። ረጅም ጊዜ በፖለቲካና በወታደራዊ ስራ ያገለገሉ ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ ስቴክሆልደርስ የታመነ ነው። በእኛ በኩል ለዛሬ ያለን መልእክት የአዋጅ ማሻሻሉ፣ አሰራር መከተሉ፣ እንደዚህ ያለም ግሬስፉል ፕሮግራም ማካሄዱ በሙሉ ልክ ለአንድ ሰው አይን እንደመግጠም ነው። አይን የሌለው ሰው የሚፈልገውን ነገር በቀላሉ መከወን ይቸገራል። የህግ የአሰራር እንደዚህ አይነት ሴሬሞኒያል ጉዳዮች ለጀነራል ታደሰ በትክክል የሚያዩ 2 አይን ይሰጣቸዋል፣ አይናማ ያደርጋቸዋል። በህግ ላይ ቆመው አወያይተው ጊዜ ወስደው በሁሉም ፈቃድና ይሁንታ የመጡ ፕሬዝዳንት ስለሆኑ አይናማ ሰው ያደርጋቸዋል። ነገር ግን አይናማ መሆን ለማየት በቂ አይደለም፣ ብርሃን ይፈልጋል። አይን ያለው ሰው ብርሃን በሌለበት ቦታ ላይ ወይም በጨለማ ውስጥ አይናማ ሰውና አይን የሌለው ሰው እኩል ናቸው። ሁለቱም መንቀሳቀስ አይችሉም። አይኑ ህግ ነው፣ አይኑ ስርዓት ነው፣ አይኑ አሰራር ነው። ብርሃኑ ግን ተግባር ነው። የትግራይ ህዝብ የጠማውን ሰላም፣ የትግራይ ህዝብ የጠማውን ልማት፣ የትግራይ ህዝብ የጠማውን እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ እስከዚህ ደቂቃ ያገኙትን አይን በብርሃን የተሟላ የሆነና ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ስራ ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ። እስከዚህ ጊዜ ድረስ አይን የመቅጠሙ ስራ በተሟላና ህጋዊ በሆነ መንገድ ተከናውኗል። ብርሃን የማከሉ ስራ ግን ከሰዓት ጀምሮ እሳቸው በሚወስዱት ጠንካራ እና ህጋዊ ውሳኔዎች ላይ የሚመሰረት ይሆናል። ታሪክ የሰጠንን እድልና ጊዜ ህግን ተንተርሶ ለህዝብ ጥቅም መጠቀም ለትውልድ የሚበጅ ስለሆነ ጀነራል ታደሰ በጣም ብዙ ድምጾች፣ ብዙ ጅምብሮች ያሉበት የፖለቲካ አውድ ቢሆንም ያላቸው ልምድ በመጠቀምና የፌዴራል መንግስት እንዲሁም የኢንተርናሽናል ኮሚኒቲውን ድጋፍ የአቶ ጌታቸውን ድጋፍ በማከል ቀሪ ስራዎች በተሟላ መንገድ እንዲከወኑና የትግራይ ህዝብ እንደ ሌሎች ክልሎች በራሱ መርጦ የሾማቸው ግለሰቦች እንዲያስተዳድሩት የሚያስችል ሁኔታ ይፈጥራሉ ብዬ ተስፋ አደርጋለሁ። አልቲሜትሊ ዴሞክራሲን ኤክሰርሳይዝ የምናደርገው የትግራይ ህዝብ ልክ እንደ ሌሎች ክልሎች መሪ የሚለውን ሰው በምርጫ መርጦ የራሱን አስተዳደር በህዝቡ ይሁንታ እና በህግ አግባብ ሲመሰረት ነው። የዚህ የትራንዚሽናል አድሚኒስትሬሽን ዋነኛ ስራ የተፈናቀሉ መመለስ፣ የታጠቁ ማስፈታት፣ በኢንክሉሲቭ ናሽናል ዲያሎግ መሳተፍ ብቻ ሳይሆን የትግራይ ህዝብ የታገለለትንና
የስልጣን ባለቤት የመሆን ፍላጎቱን በምርጫ ማረጋገጥ ይጠበቅብናል። ይህ ህዝብ ለረጅም ጊዜ ለዲሞክራሲ፣ ለሰላም፣ ለልማት የታገለ ብዙ ዋጋ የከፈለ ህዝብ ነው። ተጨማሪ ዋጋ እንዲከፍል ከልማት እንዲርቅ ከሚያደርጉ ተግባራት በመቆጠብ ህዝቡ ስልጣኑን ተጠቅሞ ልጆቹን መምረጥ እንዲችል፣ ልጆቹ ሲባል በርካታ ትግራይን ለማስተዳደር ኢትዮጵያን ለማስተዳደርና ለማገዝ የሚችሉ ሰዎች በትግራይ ፖለቲካል አውድ ውስጥ እንዳሉ ይታወቃል። ያንን ግን ምርጫ ማካሄድ ያለበት የትግራይ ህዝብ ስለሆነ ይህን በማሳካት ረገድ ጀነራል ታደሰ በየቀኑ በተግባር የትግራይን እናቶች፣ ወጣቶች፣ ምሁራን ፍላጎት ለማርካት የበኩላቸውን አስተዋጽኦ እንደሚያደርጉ ሙሉ እምነት አለኝ። በእኛ በኩል እንደተለመደው አስፈላጊውን ድጋፍ እናደርጋለን። የትግራይ ህዝባችን እፎይታ እንዲያገኝ፣ ወደ ሰላም ወደ ልማት እንዲገባ፣ እንደ ሌሎች ወንድሞቹ በኢትዮጵያ እየመጣ ያለውን ለውጥ እንዲቋደስ ከፍተኛ ፍላጎት ስላለን በሙሉ ልብ የምንደግፍ መሆኑን በድጋሚ ላረጋግጥልዎ እፈልጋለሁ። መልካም የሥራ ዘመን ይሁንልዎት። በባለፉት ወራት በነበረኝ ውይይት ያረጋገጥኩት የትግራይ ወጣቶች፣ የትግራይ ምሁራን፣ የትግራይ ባለሀብቶች ሰላም ይፈልጋሉ፣ ልማት ይፈልጋሉ። ከሌሎች ወንድሞቻቸው ጋር ሆነው የትግራይን ህዝብ ህይወት መለወጥ ይፈልጋሉ። ያን ሁሉ ድጋፍ በመጠቀም አመርቂ ስራ እንዲሰሩ ያለኝን ምኞት እየገለጽኩ በዚህ መልኩ እንደሚወራው ሳይሆን በሰላም በንግግር በህግ አግባብ የስልጣን ሽግግር የማድረጉ ሂደት ባህል እንዲሆን እና የኢትዮጵያም መለኪያ ገጽታ እንዲሆን እየተመኘው አቶ ጌታቸው ረዳ ባለፉት ጊዜያት ካደረጉት በተጨማሪ በሚቀጥሉት ጊዜያት ከፌደራል መንግስትም ከክልሉ መንግስትም በፖለቲካል አውድ ውስጥ አዎንታዊ ሚና እንደሚጫወቱ ያለኝን እምነት ለመግለጽ እወዳለሁ። እጅግ በጣም ወሳኝ ፕሮግራም ነው። ቀሪውን ተግባር ስለሆነ የሚያረጋግጠው የተግባሩን ስራና እስክሪብቶውን ለጀነራል ታደሰ አስረክበናል። እንግዲህ ቀሪውን አብረን በጋራ እያየን እየተጋገዝን የምንቀጥል ይሆናል። ከዚሁ ጋር በተያያዘ ጠቅላይ ሚኒስትር ዶክተር አብይ ያስተላለፉትን መልእክት ስናይ ባለፈው አንድ ወር ገዳማ የኢትዮጵያን ህገ መንግስት፣ የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል ብለዋል ጠቅላይ ሚኒስትሩ። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀየሩ ቁልፍ ስራዎች የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ስናደርግ ቆይተናል ብለዋል። ዛሬ በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራምም አከናውናል። ሌተናል ጀነራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ድካሞችና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ብለዋል ጠቅላይ ሚኒስትር ዶክተር አብይ። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስድ ይችላሉ የሚል እምነት በብዙ አካላት የታመነ ነው። የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻትን ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበትም ተስፋ አድርጋለሁ ብለዋል ጠቅላይ ሚኒስትር ዶክተር አብይ። ጊዜ ጋዜጠኞችን ወይም የሚዲያ ባለሙያዎችን የመመዝገብም ሆነ የሙያ ብቃት ማረጋገጫ የመስጠት ተግባርና ኃላፊነት አልተሰጠውም ተባለ። የኢትዮጵያ መገናኛ ብዙሃን ባለስልጣን የኢትዮጵያ መገናኛ ብዙሃን ባለስልጣን ማምሻውን በላከልን መግለጫ የኢትዮጵያ መገናኛ ብዙሃን ምክር ቤት ለጋዜጠኞች የሙያ ብቃት ማረጋገጫ ለመስጠትና የጋዜጠኞች ምዝገባ ለማከናወንና ውይይትና እንቅስቃሴ መጀመሩን ተከትሎ የተለያዩ የሚዲያ ተቋማት ጋዜጠኞችና የሙያ ማህበራት ጉዳዩን በተመለከተ የህጋዊነት ጥያቄና ስጋቶቻቸውን እያቀረቡልን ይገኛሉ ብለዋል። የመገናኛ ብዙሃን ምክር ቤቱ ጋዜጠኞችን ወይም የሚዲያ ባለሙያዎችን የመመዝገብም ሆነ የሙያ ብቃት ማረጋገጫ የመስጠት ተግባር ኃላፊነት በመገናኛ ብዙሃን አዋጅ እንዳልተሰጠውም አስገንዝቧል። ለዚህ ተግባርም እውቅና የማይሰጥ መሆኑን አሳውቋል። በቅርቡ የኢትዮጵያ መገናኛ ብዙሃን ምክር ቤት በኢትዮጵያ የጋዜጠኞች ምዝገባ የሙያ ማረጋገጫና የብሔራዊ ሚዲያ ሽልማት እውቅና የማረጋገጫ ወደ ጥናት ማካሄዱም ይታወሳል። ምክር ቤቱ ለቲክቫ ኢትዮጵያ ሰጥቶት በነበረው ቃል የሚዲያ ባለሙያዎችን እንደ እውቀታቸውና አስተዋጽኦ በመለየት ጋዜጠኞችን፣ አዘጋጆችን፣ ከፍተኛ የሚዲያ ተንታኞችን፣ አርታያንንና የሚዲያ ባለሙያዎችን የሚለይ አሰራር እንደሚዘረጋም ጠቁመው ነበር። ለጋዜጠኞችና ለሚዲያ ባለሙያዎች ሙያ እውቅና ይሰጣል የተባለ ሲሆን በሀገር አቀፍ ደረጃ ለተመዘገቡና
እውቅና ለሚሰጣቸው ጋዜጠኞች ወጥ የሆነ መታወቂያ እንዲኖር እንደሚያደርግ፣ ይህም አሁን ለሚታየው የአክቲቪዝምና ጋዜጠኝነት መደበላለቅ መፍትሄ እንደሚሰጥም ገልጦም ነበር። የኢትዮጵያ መገናኛ ብዙኃን ባለስልጣን ግን ምክር ቤቱ በመገናኛ ብዙኃን አዋጅ እንዲህ ያለውን ተግባርና ኃላፊነት እንዲፈጽም እንዳልተሰጠውም አስገንዝቧል። ምንም እውቅናም እንደማይሰጥም ከወዲሁ አሳውቋል ሲል ቲክቫ ኢትዮጵያ ዘግቧል። በሴቶች ላይ የሚፈጸሙ ከባባድ ጾታዊ ጥቃቶችና ሞት የሚፈጽሙ ተከሳሽና ወንጀለኞች ጉዳዮች በሚከታተሉና ሕጋዊ ውሳኔ በሚሰጡ ዳኞች ላይ በተለያየ መንገድ የሚገለጽ ጫና እየደረሰ ነው ሲል የትግራይ የዳኞች ማህበር አማረረ። ማህበሩ ከባባድ ወንጀሎች ለሚከታተልና ሕጋዊ ውሳኔ ለሚሰጡ ዳኞች አስፈላጊውን የደህንነትና የጸጥታ ከለላ እንዲሰጥም አበክሮ ጠይቋል። ማህበሩ በላከው መግለጫው በሴቶች ላይ የሚፈጸሙ ከባባድ ጾታዊ ጥቃቶችና የሞት ጉዳዮች የሚከታተሉ ውሳኔ የሚሰጡ ዳኞች ስራቸውን ነፃና ገለልተኛ ሆነው ለመከወን እጅግ ተቸግረዋል ብለዋል። ዳኞቹ ስራቸውን ተረጋግተው በሰከነ የህግ አካሄድ እንዳይመለከቱ በተለያዩ መንገዶች ጫና እየደረሰባቸው ነው። ስለሆነም ላለባቸው የደህንነታቸው አደጋ በቂ ከለላ በማጣታቸው ምክንያት ስራውን ከማቆማቸው በፊት የክልሉ ከፍተኛ ፍርድ ቤት ከሚመለከታቸው የጸጥታ አካላት ጋር በመመካከር ችግሩ በአፋጣኝ መፈታት አለበት ሲልም አሳስበዋል። ከጦርነቱ በኋላ የትግራይ ዳኞች በከፍተኛ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች ቅርቃር ውስጥ ሆነው በማገልገል ላይ ይገኛሉ። ጥያቄያቸውም ይመለስላቸው ሲልም ጥሪ አቅርቧል። በፌዴራልና በሌሎች ክልሎች የሚገኙ ዳኞች የሚያገኙት የደሞዝ ጭማሪና ጥቅማ ጥቅም የክልሉ ዳኞች እንደተነፈጉ ገልጦ የክልሉ ከፍተኛ ፍርድ ቤት በሌሎች ክልሎች እየተተገበረ ያለውን የጥቅማ ጥቅም አሰራር ለመመለስ በጥናት ላይ ነኝ በማለት ከ1 ዓመት በላይ ማስቆጠሩ ልክ አይደለም ሲልም ወቅሷል። የክልሉ ከፍተኛ ፍርድ ቤት የሀገሪቱ ሕግና የትግራይ ነባራዊ ሁኔታ ከግምት ውስጥ በማስገባት የዳኞችን የጥቅማ ጥቅም፣ የደሞዝ፣ የደህንነትና መሰል ጥያቄዎች እንዲመለስ ማህበሩም ጥሪ አቅርቧል ሲል ቲክቫ ኢትዮጵያ ዘግቧል። በአማራ ክልል በምስራቅ ጎጃም ዞን ከመርጦ ለማርያም ወደ ግንዶይን በህዝብ ትራንስፖርት ይጓዙ በነበሩ ተሳፋሪዎች ላይ በታጣቂዎች በተከፈተ ተኩስ 3 ሰዎች ሲሞቱ ቁጥራቸው በውል ያልታወቁ ሰዎች ደግሞ መቁሰላቸውን የጎንቻ ሲሶ ወረዳ አስተዳደር አስታወቀ። የወረዳው አስተዳዳሪ አቶ የኔዋ ደመቀ በሰጡት ቃል ድርጊቱን የፈጸሙ ጽንፈኞች ሲሉ የጠሩት ኃይል ነው ብለዋል። ዛሬ ማለትም መጋቢት 29 ቀን 2017 ዓ.ም ከመርጦ ለማርያም ወደ ግንዶይን በደብረ ያዕቆብ ቀበሌ ልዩ ስሙ ሾተል ማጠቢያ ተብሎ በሚጠራው ስፍራ ታጣቂዎች አውቶቡሱ ላይ በከፈቱት ተኩስ እናትና ልጅን ጨምሮ 3 የጎንቻ ሲሶ ነዋሪ የሆኑ አርሶ አደሮች ተገድለዋል ሲሉ ለቲክቫ ኢትዮጵያ ገልጠዋል። አቶ የኔዋ አክለውም በአካባቢው ምንም አይነት ጦርነት አለመኖሩን አመላክተዋል። በአካባቢው ታጥቆ የሚንቀሳቀሰው ታጣቂ ኃይል ሰሞኑን ህዝብ እንዳይንቀሳቀስ ማስጠንቀቂያ ሲሰጥ እንደነበር ሰምቻለሁም ብለዋል። ድርጊቱ የተፈጸመው እነብሴ ሳር ምድር ወረዳ በመሆኑ የቆሰሉትን ሰዎች ቁጥር ማወቅ አልተቻለም። የሞተም ይኖራል ያሉት ዋና አስተዳዳሪው የ3ቱ ሟቾች አስከሬን ይኖርበት ወደ ነበረው እንቸኮል ቀበሌ መላኩንም ገልጠዋል ሲል ቲክቫ ኢትዮጵያ ዘግቧል። ወደ ሌላው ዜና ስናልፍ የትግራይ ጊዜያዊ ምክር ቤት ልዑክ በአዲስ አበባ ከሚገኙ የ11 ሀገራት ዲፕሎማቶች ጋር በክልሉ ወቅታዊ ሁኔታ ዙሪያ መምከሩን አስታወቀ። አቶ ጌታቸው ረዳ የትግራይን ክልል ጊዜያዊ አስተዳደር ፕሬዚዳንት በነበሩበት ወቅት የተመሰረተው የክልሉ ጊዜያዊ ምክር ቤት ልዑክ በአዲስ አበባ የዩናይትድ ኪንግደም እና አውስትራሊያን ጨምሮ ከ11 ሀገራት ዲፕሎማቶች ጋር ነው በትግራይ ወቅታዊ ሁኔታ መምከሩን ያስታወቀው። የጊዜያዊ ምክር ቤቱ አፈ ጉባኤ አቶ ሞገስ ታፈረ የመሩት እና የምክር ቤቱ ቋሚ ኮሚቴ ኃላፊዎችን ያካተተው ልዑኩ ከዩናይትድ ኪንግደም፣ ከአውስትራሊያ፣ ካናዳ፣ ጀርመን፣ ፈረንሳይ፣ ጣሊያን፣ ስዊድን፣ ኖርዌይ፣ ፊንላንድ፣ ዴንማርክ እና ኔዘርላንድ ዲፕሎማቶች ጋር ትላንት መጋቢት 29 ቀን 2017 ዓ.ም መወያየቱ ነው የገለጠው። የውይይታቸው ዋነኛ ትኩረትም የክልል ወቅታዊ የፖለቲካ ሁኔታና የጊዜያዊ አስተዳደሩ ስለሚያከናውነው ማስተካከያዎች እንደነበሩ ከትግራይ ቴሌቪዥን ያገኘነው መረጃ ያሳያል። የጊዜያዊ ምክር ቤቱን ማጠናከር በሚቻልበት ሁኔታ በፕሪቶሪያው የሰላም ስምምነት አፈጻጸምና ተፈናቃዮች ወደ ቀያቸው በሚመለሱበት ሁኔታ ከመከሩባቸው ጉዳዮች መካከል መሆናቸውንም ዘገባው ጠቁሟል። ልዑኩ በቀጣይ በተመሳሳይ ጉዳዮች ላይ ከተለያዩ ባለድርሻ አካላት ጋር በመገናኘት ለመወያየትና ግንኙነትን ለመፍጠር ማቀዱን የልዑካን ቡድኑ አባላት ዋቢ በማድረግ ዘገባው አመላክቷል። ባሳለፍነው ሳምንት መገባደጃ ልዑክ ቡድኑ በኢትዮጵያ የአሜሪካን አምባሳደር ከሆኑት አርሺን ማሲንጋ ጋር በትግራይ ወቅታዊ ሁኔታ መምከራቸውን መዘገባችን ይታወሳል። ልዑኩ በቀጣይ ከአፍሪካ ህብረት፣ ከአውሮፓ ህብረትና
ጋር በመገናኘትም እንደሚመክር መግለጹን በዘገባው ተካቷል ሲል አዲስ ስታንዳርድ ነው የዘገበው። በባህር ዳር ከተማ ለ500 ማህበራት ለቤት መስሪያ የሚሆን ቦታ ሊሰጥ ነው ተባለ። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳለው በሰጡት መግለጫ ከህዳር 2013 ዓ.ም ጀምሮ ቤት ለመስራት የሚሆኑ ማህበራት አደረጃጀት በካቢኔ ተከልክሎ እንደነበር ያስታውሳሉ። በአሁኑ ጊዜ እገዳው እንደተነሳ የገለጹት ተቀዳሚ ምክትል ከንቲባው ለ500 ማህበራት ለቤት መስሪያ የሚሆን ቦታ ለመስጠት ከተማ አስተዳደሩ መዘጋጀቱንም ገልጠዋል። አቶ ጎሹ አክለውም ማህበራቱን በ3 ምዕራፍ እንደሚያደራጁ የተገለጸ ሲሆን በመጀመሪያ ዙር የመንግስት ሰራተኞች፣ በሁለተኛው ዙር የጸጥታ ኃይሎች ሲደራጁ፣ በመጨረሻው ዙር ደግሞ ነዋሪዎች እንደሚደራጁም ተናግረዋል። ነዋሪዎች በመጨረሻ ላይ እንዲሆኑ የተደረገው ከመታወቂያ ጋር በተያያዘ መሆኑንም ከንቲባው ገልጠዋል። ከንቲባው የነዋሪነት መታወቂያ ችግር አለበት ያሉ ሲሆን ብዙ ሐሰተኛ መታወቂያዎችን የያዙ ግለሰቦች መኖራቸውንም ገልጠዋል። በተጨማሪ መታወቂያውን የከተማ ነዋሪ ያልሆኑ ሰዎች እንደሚጠቀሙበትም ነው ያነሱት። ችግሩን ለመቅረፍም በክልሉ የቴክኖሎጂ ቢሮ ጋር በመሆን ሶፍትዌር በማልማት አሁን ያለውን መታወቂያ ሙሉ ለሙሉ በመቀየር በዲጂታል ለመተካት ዝግጅት መጠናቀቁን ተቀዳሚ ምክትል ከንቲባው ተናግረዋል። ማህበራት ሲደራጁም ህጋዊ በሆነ መልኩ የከተማ አስተዳደሩ በሰየማቸው ኮሚቴዎችና ቢሮ በኩል መሆኑን እንዳለበት ያሳሰቡ ሲሆን ህብረተሰቡ ከሐሰተኛ ደላሎች ራሱ እንዲጠብቅም አሳስበዋል። ከንቲባው በ2013 የቤት ማህበራት እንዳይደራጁ ከተከለከሉ በኋላ 936 ህገወጥ ማህበራት መደረጃቸውን የገለጹ ሲሆን እነዚህ ማህበራት እውቅና የላቸውም ሲሉም ተናግረዋል። ማህበራቱ በአሁኑ ግን ህጋዊ መንገዱን ጠብቀው ዳግም መደራጀት ይችላሉም ብለዋል። መረጃው የከተማው ኮሚኒኬሽን ቢሮ ነው ሲል ቲክቫ ነው የዘገበው። ወደ ሌላው ዜና ስናልፍ ለምርጫ ቦርድ ምክትል ሰብሳቢና 2 አባላት እጩዎችን እንዲጠቁም ለህብረተሰቡ ጥሪ ቀረበ። ለኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢና 2 አባላትን እጩዎችን ከነገ ጀምሮ እንዲጠቁም የብሔራዊ ምርጫ ቦርድ ስራ አመራር ቦርድ አባላት መልማይ ኮሚቴ ለህብረተሰቡ ጥሪ አቅርቧል። የእጩዎች ጥቆማ መስጫ ጊዜ ከነገ ጀምሮ እስከ ሚያዝያ 21 ቀን 2017 ዓ.ም እንደሚቆይም ኮሚቴው አስታውቋል። ባለፈው ሳምንት መጋቢት 22 ቀን 2017 ዓ.ም ጠቅላይ ሚኒስትር አብይ አህመድ 8 አባላትን የያዘ የብሔራዊ ምርጫ ቦርድ አባላትን እጩ መልማይ ኮሚቴ መሰየማቸው ይታወሳል። ኮሚቴው ከተቋቋመ አንስቶ የእጩ ምልመላ ስራውን ለመምራት የሚያስችሉ የውስጥ አሰራር መመሪያ ማጽደቅና የመመልመያ የጊዜ ሰሌዳ ማዘጋጀትም የመሳሰሉ ተግባራትን ሲያከናውን መቆየቱን የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ ተናግረዋል። ቀሲስ ታጋይ ታደለ እንደገለጹት እነዚህን የምርጫ ቦርድ አመራሮችን ለመተካት ሂደት የተጀመረው የስራ ዘመናቸው የማጠናቀቅ ጊዜም በመቃረቡ ነው። እጩ ጥቆማ የሚደረግባቸው የቦርድ አባላት ምክትል ሰብሳቢው አቶ ውብሸት አየለ እንዲሁም ዶክተር አበራ ደገፉና ብዙ ወርቅ ከተቱ ናቸው ተብሏል። በ9 ቀናት ውስጥ ከ7000 በላይ ተሽከርካሪዎች ላይ ድንገተኛ ፍተሻ ተካሄደ ተባለ። በአሽከርካሪዎችና ተሽከርካሪዎች ላይ በርካታ ጉድለቶች ተገኝተዋል። በ9 ቀናት ውስጥ 7051 ተሽከርካሪዎች ላይ ድንገተኛ ፍተሻ መካሄዱን የትራንስፖርትና ሎጂስቲክስ ሚኒስቴር ነው የገለጠው። በትራንስፖርትና ሎጂስቲክስ ሚኒስቴርና ባለድርሻ አካላት ቅንጅት የተካሄደው የተሽከርካሪ የመንገድ ላይ ክትትልና ድጋፍ አፈጻጸም ተገምግሟል። 22 የአሽከርካሪ ቴክኒክ ምርመራ ተቋማት፣ 31 የከተማ ትራንስፖርት ተርሚናሎች እንዲሁም 9 የህዝብ ትራንስፖርት አገልግሎት መስጫ ድንገተኛ ፍተሻ መካሄዱን በግምገማው ገልጠዋል። ለ9 ቀናት በአዲስ አበባና በሸገር ከተማ በተለያዩ መንገዶች ላይ በተካሄደው የመንገድ ላይ ክትትልና ድጋፍም በአሽከርካሪዎችና በተሽከርካሪዎች ላይ በርካታ ጉድለቶች መታየታቸውን የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ አቶ በሮ ሐሰን ናቸው የገለጡት። በተደረገው ክትትልና ድጋፍም የተሽከርካሪ የቴክኒክ ብቃት ሁኔታ ሳያሟሉ ቦሎ ያላቸው ተሽከርካሪዎች መኖራቸው፣ እንደ ሀገር ወጥ የሆነ ታሪፍ ቢኖርም ከታሪፍ በላይ የሚያስከፍሉ መኖራቸውም ከተገኙ ጉድለቶች መካከል ተጠቅሰዋል። በተጨማሪም ተሽከርካሪው ከመጫን አቅሙ በላይ ትርፍ ጭነት የሚጭኑ አሽከርካሪዎች መኖራቸውና በአንዳንድ አሽከርካሪዎች ተደራራቢ የትራፊክ ቅጣት ያላቸው መሆኑም ተገምግሟል ሲል አዲስ ሚዲያ ኔትወርክ ነው ዘገባውን የዘገበው። በመጨረሻም የወረዳ የህብረተሰብ ክፍል ተሳታፊዎች ወኪሎቻቸውን እየመረጡ ነው ሲል የሀገራዊ ምክክር ኮሚሽን ከባህር ዳር ነው ያስታወቀው። በባህር ዳር ከተማ እየተካሄደ ያለው የአማራ ክልል የህብረተሰብ ክፍሎች ወኪሎች የአጀንዳ ማሰባሰብ የምክክር ምዕራፍ ዛሬም ቀጥሎ እየተደረገ ነው ብለዋል። በዛሬው ዕለት ተሳታፊዎች በክልል የባለድርሻ አካላት መድረክና በሀገር አቀፍ የምክክር ጉባኤ የሚወክሏቸውን በመምረጥ ላይ ናቸው ብለዋል።
በዚህ የምርጫ ሂደት ከአማራ ክልል ወረዳዎች 10 የማህበረሰብ መሰረቶችን ወክለው አጀንዳ የሚያጠናቅሩ 270 ተወካዮች እንደሚመረጡም ይጠበቃል ብሏል። የሚመረጡ የወረዳ የህብረተሰብ ክፍል ተወካዮች በመጪው ሐሙስ ሚያዝያ 2 2017 ዓ.ም በሚጀምረው የባለድርሻ አካላት የምክክር መድረክ ላይ የሚሳተፉ ይሆናሉ ብሏል የምክክር ኮሚሽኑ። የተከበራቸው የጉባለች ቤተሰቦች የሰዓቱን ዜናዎች በዚሁ ጨርሰናል። በሌላ እስከምንገናኝ መልካም ጊዜ